ሰላም ተማሪዎች እንደምን አላችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። እንግዲህ የ10ኛ ክፍል በቻፕተር 3 ላይ ይሄ የኢምፖርታንት ኦርጋኒክ ኮምፓውንድስ የሚለው ቻፕተር ላይ ስለ አሲዶች ዲስከስ ማድረግ ጀምረናል። ስለዚህ በዚህ ቪዲዮ ደግሞ ይዤላችሁ የመጣሁት ምንድነው ስለ አሲዶች ምንድናቸው፣ ከዛ ደግሞ አርሃነስ ዲፊኒሽንን እንመለከታለን። ከዛ ደግሞ እንዴት አድርገን አሲዶችን ክላሲፋይ ልናደርግ እንደምንችል በምን ቤዝ አሲዶችን ክላሲፋይ እንደምናደርግ እንመለከታለን ማለት ነው። ወደ ቪዲዮ እንግዲህ ከመግባቴ በፊት ሁልጊዜ እንደምነግራችሁ ይሄንን ቪዲዮ የተከታተላችሁ ያላችሁት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እሷን ሰብስክራይብ በማድረግ ጆይን በማድረግ ያላችሁን ኮሜንት፣ አስተያየት፣ ጥያቄ ልታቀርቡልኝ ትችላላችሁ ማለት ነው። ወይም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽን ላይ እንዲሁ አስተያየት፣ ኮሜንታችሁን፣ ጥያቄዎቻችሁን ልታቀርቡልኝ ትችላላችሁ። አሁን ወደ ጥያቄዎቹ ወደ ዲስከሽናችን እንግባ። እንግዲህ መጀመሪያ ይሄንን ቪዲዮ የምናደርገው ምንድነው አክቲቪቲ አለ እዚህ ጋር። በዛ አክቲቪቲ እንጀምራለን። describe ይሄ አክቲቪቲ የሚለን ምንድነው? describe the reason why unripe citrus fruit or lemon juice give a sour taste. ያልበሰለ እንትን ፍሬ ወይም ፍሩት እና ሌመን ጁስ በምንቀምስበት ጊዜ sour የሆነ ቴስት ወይንም የመቆምጠጥ ቴስት ይሰጠናል። ይሄ ነገር ለምንድነው የሚሆነው? ለምንድነው እንደዛ አይነት ቴስት የምናገኘው ሚለውን ነገር ዲስከስ እናድርግ። እንግዲህ ምንድነው የሚሆነው? በምንም ነገር የምንቀምሰው በምላሳችን ነው አይደል? በምላሳችን በምንቀምስበት ጊዜ እዚህ ምላሳችን ውስጥ we have taste buds የሚባሉ ነገሮች አሉ። እነዚህ taste buds የተለያየ አይነት ነገሮችን ቴስት በምናደርግበት ጊዜ ሪሴፕተሮች እና ሴንሰሮች አሉ። okay they have receptors አሉ። እነዚህ ሪሴፕተሮች ምላሳችን ያንን ነገር በሚቀምስበት ጊዜ ምን ያደርጋሉ? ወደ ጭንቅላታችን መልእክት ይልካሉ ማለት ነው። ያ መልእክት ምንድነው? this thing is የሶር የሆነ ቴስት ነው ያለው፣ ወይንም ይሄኛው ነገር ጣፋጭ የሆነ ነገር ነው ያለው፣ ኦር ጨዋማ የሆነ ነገር ነው ያለው፣ ወይ የሚመር ነገር ነው ያለው ብለው ለሰውነታችን ወይም ለጭንቅላታችን ይነግሩታል ማለት ነው እነዚህ ሪሴፕተሮች። እነዛ ይሄንን ነገር ፕሮሰስ አድርገን እንግዲህ ስለዚህ ጣም ቴስት የምናደርገው ነገር ለዛ ነው ማለት ነው። ስለዚህ ይሄ ያልበሰለ የሲትረስ ፍሩት እና የሌመን ጁስ እንግዲህ የመቆምጠጥ አይነት ስሜት የሚኖረው ስፔሲፊካሊ እነዚህ ቴስት በዲዎች በምንቀምስበት ጊዜ ሴንስ የሚያደርጉት ቴስት ስለሆነ ማለት ነው። ስለዚህ የመጀመሪያው እንግዲህ ቴስት ፐርሰፕሽን ነው። ስለዚህ አሲድስ እነዚህ የሲትረስ እና ሌመን ጁስ የመቆምጠጥ አይነት ስሜት የሚኖራቸው ለምንድን ነው? በምክንያቱም በውስጣቸው ምን ስላላቸው ነው? አሲድ ስላላቸው። ኦኬ አሲድ ስላላቸው we have citric acid። ሲትረስ የሚባለው ነገር የመጣው ከሲትሪክ አሲድ። ሲትሪክ አሲድ ያላቸው ምንድናቸው? ፍሩቶች ማለት ነው። ሌመን ጁስም እንግዲህ ከሎሚ ነው የሚሰራው እና ሎሚ ደግሞ አንዱ የሲትረስ ፍሩት ወይም የሲትሪክ አሲድ ካላቸው ፍሩቶች ውስጥ አንዱ ነው። ስለዚህ በይሄ ሲትሪክ አሲድ ያላቸው በሙሉ ወይንም አሲድ ያላቸው ነገሮች በሙሉ የመቆምጠጥ አይነት ስሜት ይኖራቸዋል ማለት ነው። ኦኬ ይኖራቸዋል ማለት ነው። ይሄ እንግዲህ አንደኛው እንግዲህ እዚህ ጋር እንደምትመለከቱ ተማሪዎች ይሄ የነዚህ ቴስት በርዲዎቻችን ይሄንን ይመስላሉ። we have salty የሆነ ቴስት ምንቀምስበት ፓርት አለ የምላሳችን ፓርት። ከዛ ቢተር የሆነ በጣም የሚጎመዝዝ የሚመር ነገር፣ ከዛ በኋላ ደግሞ ሶር ይሄ አሲድ አሁን ያልነው ነገር ማለት ነው ወይንም የሚቆመጥጥ ነገር ምንቀምሰው እዚህ አካባቢ ባሉት ነው ማለት ነው። ደን ጫፍ ላይ ያለው ደግሞ የምላሳችን ጫፍ ቴስት የሚያደርገው ስዊት የሆኑ ነገሮችን ቴስት ማድረግ ይችላል ማለት ነው። ስለዚህ እነዚህ ምንድናቸው? ሪሴፕተሮች ናቸው ማለት ነው። ስለዚህ አሁን አሲድ የሆኑ ነገሮች በሙሉ ምን አላቸው? H+ የሚባል ነገር ይኖራቸዋል። H+ is the measure of acidity።
ኦኬ አሲድ ነው የምንለው ነገር ምንድነው አንዱ የሃይድሮጅን ኮንሰንትሬሽን ሲኖረው ማለት ነው ስለዚህ ያልበሰሉ ፍሩቶች ከፍተኛ የሆነ የሃይድሮጅን አየን ኮንሰንትሬሽን አላቸው ኦኬ ከበሰሉ ፍሩቶች አንፃር ማለት ለምሳሌ ብርቱካን ወይም ደግሞ ማንጎ ብንወስድ ለምሳሌ ይሄ ማንጎ ወይ ብርቱካን ሳይበስል ከፍተኛ የሆነ የሃይድሮጅን ኮንሰንትሬሽን ስለሚኖረው በጣም የሚቆመጥ ቴስት ይኖራል እየበሰለ በሚመጣበት ጊዜ ግን የሃይድሮጅን ኮንሰንትሬሽኑ እየቀነሰ ይመጣና ኦልሞስት ፋይናሊ ዜሮ ይሆናል ሶ ስዊት ይሆናሉ ማለት ነው ስለዚህ አንደኛው ነገር ምንድነው ሌላኛው ደግሞ ኮንሰንትሬሽን ኦፍ ዲ አሲድስ ኦኬ የአሲዶቹ ኮንሰንትሬሽን ስለሚቀንስ ማለት ነው then we have variety of acids okay የተለያዩ አሲዶች እንግዲህ ሊኖሩ ይችላሉ so besides citric acid there are ሌሎች አሲዶች አሉ እነ malic acid ascorbic acid ምንለው is vitamin C and tartaric acid እነዚህ ሁሉ እንግዲህ ለይሄ ሶር ለሆነው ቴስት ምን ያደርጋሉ ኮንትሪቢዩት ያደርጋሉ ማለት ነው ኮንትሪቢዩት ያደርጋሉ and finally we have pH level pH ምንለው ነገር በኋላ ዲስከስ እናደርጋለን በሌላ ቪዲዮ pH ምንለው ነገር የአሲዲቲ ሜዠር ምናደርግበት ማለት ነው ስለዚህ አብዛኞቹ እነዚህ አሲዶች ዝቅ ያለ pH ይኖራቸዋል ወይ አሲዲክ ናቸው ማለት ነው ስለዚህ በዚህ ምክንያቶች አሁን በተቀያስናቸው ምክንያቶች እንግዲህ ያልበሰሉ ፍሩቶችና ሌመን ጁስ ሶር የሆነ ቴስት ይኖረዋል ማለት ነው ሶር የሆነ ቴስት ይኖራል ሶ ሌላኛው አክቲቪቲ ደግሞ ሚለን ምንድነው list as many sour foods as possible እንግዲህ በጣም ብዙ የሚቆመጥጡ ነገሮች ምግቦችን የሚቆመጥጥ ጣዕም ያላቸው ነገሮችን መጥቀስ እንችላለን so ይሄ እዚህ ጋር ጥቂቶቹን ነው እኔ የዘረዘርኩት ለምሳሌ lemon ሳለን we have lime ሳለን unripe mango ያልበሰለ ማንጎ አለን we have cheese አለን yogurt እነዚህ የሚቆመጥጥ አይነት ቴስት ያላቸው ናቸው ማለት ነው እናንተ ደግሞ እስቲ በቤታችሁ ምታቋቸውን የምግብ አይነቶች እስቲ ለመዘርዘር ደግሞ ሞክሩ ኦኬ ሶ ይሄንን ካል ሶስተኛው ደግሞ give some examples of acids that you have encountered ምናልባት ላብራቶሪዎች በትምህርት ቤታቸው ውስጥ ላብራቶሪ ካለ እና ዛ ላብራቶሪ ውስጥ ገብታችሁ ሰርታችሁ ከሆነ so እንግዲህ የምታቋቸው አሲዶች ይኖራሉ ማለት ነው even ላብራቶሪ ባይኖረንም ምናልባት ፍሩት ቤት የመሄድ አጋጣሚ ካገኛችሁ ወይ በቤታችሁም ሊሆን ይችላል በጣም ዩኒክ የሆነ ሁሉ ጊዜ ብዙ ጊዜ በኢዝሊ ልናገኘው የምንችለው አሲድ አለ which is acetic acid የምንለው ማለት ነው ይሄ አሲቲክ አሲድ ቪኒገር ውስጥ የሚገኝ ወይንም ቆምጣጤ የአቼቶ የምንለው ነገር እዛ ውስጥ የሚገኝ አሲድ ነው which is acetic acid ይባላል it's a kind of acid ማለት ሌላኛው ደግሞ citric acid የሲትረስ ፍሩቶች እነ ሌመን እነ ኦሬንጅ እነዚህ ነገሮች ውስጥ የምናገኘው የአሲድ አይነት so we have citric acid ascorbic acid ወይንም ቪታሚን ሲ ምንለው ኦኬ ascorbic acid ቪታሚን ሲ ምንለው እነዚህ እንግዲህ ኤግዛምፕሎች ናቸው so ሌሎችም በጣም ብዙ አሲዶችን ሊያጋጥማችሁ ይችላል እስቲ እናንተ ደግሞ እንግዲህ ሊስት ለማድረግ ሞክሩ ያጋጠሟችሁ አሲዶች ምታቋቸውን አሲዶች ማለት ነው so now እንግዲህ ይሄንን ዲስከስ ካደረገን አሁን በደንብ ስለ አሲዶች ደግሞ እናውራ አሲድ ማለት ምንድነው ኦኬ አሲድስ ማለት ምንድነው ሶ እነዚህ አሲዶች አሲድ የምንላቸው ነገር በጣም ትልቅ ኢምፖርታንት ያላቸው ማቴሪያሎች ናቸው ወይ ሰብስታንሶች ናቸው ኦኬ በቤታችን ሊሆን ይችላል ሰውነታችን ውስጥ ሊሆን ይችላል ላብራቶሪ ውስጥ ሊሆን ይችላል ኢንዱስትሪያል ስኬል ሊሆን ይችላል በጣም ትልቅ ኢምፖርታንት ያላቸው ነገሮች ናቸው ማለት ነው ሶ አሲድ የሚለው ቃል የመጣው አሲደስ ከሚለው የላቲን ቃል ነው ይሄ ደግሞ አሲደስ ማለት ምንድነው ሶር የሆነ ቴስት ወይንም ቆምጣጣ የሆነ ቴስት ያላቸው ነገሮች ማለት ናቸው እስቲ በጥቂቶቹን እንመልከት በላብራቶሪ ውስጥ በሰውነታችን ውስጥ በሆም ውስጥ እና በኢንዱስትሪ ውስጥ ጥቅም ያላቸው ጥቂት አሲዶች እንመልከት ለምሳሌ in our home ቅድም ያልኳችሁ አሴቲክ አሲድ ይሄ አሴቲክ አሲድ ብዙ ጊዜ አትክልት ስንመገብ አትክልት ላይ የምናደርገው ነገር ኦኬ አንደኛ ጥሩ ጣዕም ይሰጥልናል ሁለተኛ ደግሞ ባክቴሪያዎችን ይከላከልናል ኦኬ so ንጽህና እንድንጠብቅ ያደርገናል ማለት ነው so ኩኪንግ እና ክሊኒንግ ፐርፐዝ እንጠቀምበታለን ሲትሪክ አሲድ ኦኬ ይሄ ሲትሪክ አሲድ
ብዙ ጊዜ አሁን ለምሳሌ ኤር ፍሬሽነሮች ሊሆኑ ይችላሉ ወይ ማጽጃዎች ሊሆኑ ይችላሉ በሲትሪክ አሲድ ቴስት ያላቸው ኦኬ ሲትሪክ አሲድ ስሜል ያላቸው እንትኖች አሁን በጣም እየበዙ ነው ስለዚህ ያም በጣም ጠቀሜታ ያለው ነገር ነው ማለት ነው so which is often used in cleaning agents it can remove hard water build up ግላስ ለማጽዳት እነዚህ ለመሳሰሉ ነገሮች እንጠቀምበታለን ኦኬ በቤታችን ውስጥ እንግዲህ ይሄ ጥቂት የአሲዶች ጥቅም ነው ማለት ነው ሌላኛው ደግሞ እንግዲህ in our body ሰውነታችን ውስጥ ከሚገኙ አሲዶች መካከል በጣም ትልቅ ኢምፖርታንት ያለው ምንድነው we have hydrochloric acid ይሄ hydrochloric acid ሆዳችን ውስጥ ወይንም ስቶማክ ውስጥ ሴክሬት የሚደረግ ነገር ነውና ለዳይጀሽን በጣም ትልቅ ሮል ያለው ነገር ነው ኦኬ without HCl ዳይጀሽን ሁላ ላይ ይካሄድ ይችላል ይሄ በጣም ትልቅ ኢምፖርታንት ያለው ነገር ነው ከዛ በተጨማሪ ደግሞ it activates digestive enzymes it provides an acidic environment for digestion and also it protects against pathogens የተለያዩ ፓቶጂኖችን ለመግደል ፕሮቴክት ለማድረግ ይጠቅመናል ማለት ነው we have amino acids ይሄ አሚኖ አሲድ ደግሞ ፕሮቲንስ ታውቃላችሁ አይደል ተማሪዎች so ፕሮቲንስ ማለት አንዱ የማክሮ ሞለኪውል ከምንላቸው ውስጥ አንዱ ፕሮቲን የምንለው ፕሮቲኖች የሚሰሩት ከምንድነው ከአሚኖ አሲድ ነው አሚኖ አሲድ ጀነራሊ እንደዚህ አይነት ስትራክቸር ያላቸው ነገሮች ናቸው so እንደዚህ አይነት እንትን አላቸው ስትራክቸር አላቸው ስለዚህ አማይን ግሩፕ አላቸው ካርቦክሲሊክ ግሩፕ አላቸው ሃይድሮጅን አላቸው አር ግሩፕ አላቸው አር የምንለው እንግዲህ የተለያዩ አይነት አልኪል ግሩፖችን ነው so እነዚህ ነገሮች አሚኖ አሲዶች እንግዲህ አሲድስ ናቸው እንደገና ደግሞ ቤዝም ናቸው ኦኬ አምፎተሪክ የሆነ ፕሮፐርቲ ያላቸው ናቸው so ፕሮቲንን ለመስራት እንግዲህ ምን ተጠቀምባቸው የፕሮቲን ሞኖመሮች ናቸው ማለት ነው they are በጣም ኢምፖርታንት ነገሮች the other thing is we have fatty acid ደግሞ ሊፒድ የሚባለው ነገር ወይንም ፋት ኦይልስ የመሳሰሉት ነገሮች ከሚሰሩበት ማቴሪያል አንዱ ነው ማለት ነው ፋቲ አሲዶች ከአልኮል ጋር ሪአክት አድርገው በኤስትሪፊኬሽን ወይ ሳፖኒፊኬሽን በመንለው ነገር ሊፒድን ፕሮዲዩስ ያደርጋሉ ማለት ነው and also we have nucleic acid ደግሞ DNA እና RNA ላይ የምናገኛቸው አሲዶች ናቸው እንግዲህ እነዚህ አሲዶች ምንድነው ሰውነታችን ውስጥ ትልቅ ጥቅም ያላቸው ነገሮች ናቸው ማለት ነው the other important is in laboratory okay laboratory ውስጥ በመንገባበት ጊዜ የተለያዩ ኤክስፐሪመንቶችን ምን ሰራባቸው አሲዶች አሉ we have ለምሳሌ sulfuric acid አለን nitric acid አለን acetic acid again እነዚህንም መጠቀም እንችላለን ማለት ነው the other thing is their importance in industry ውስጥ እንግዲህ phosphoric acid ለምሳሌ በጣም ትልቅ ኢምፖርታንት ያለው ነገር ነው it flavors beverage okay beverage ውስጥ የአልኮል እና የለስላሳ መጠጦች ውስጥ የምናገኘው ነው it's also used in rust removal as a catalyst ለመሳሰሉት ነገሮች መጠቀም እንችላለን we have hydrofluoric acid which is used to etch glass የመሳሰሉት እንግዲህ በጣም ብዙ አሲዶችን መጥቀስ እንችላለን በጣም ብዙ ጠቀሜታ ያላቸው አሲዶች ማለት ናቸው ኦኬ so ይሄ እንግዲህ one of the examples of the acids ነው this one is an acetic acid ይሄ acetic acid ነው ይሄ ደግሞ citric acid የምንለው ሲትረስ ፍሩቶች ውስጥ የምናገኘው ሎሚ ውስጥ ብርቱካን ውስጥ የምናገኘው ማለት ነው now let's define acids okay አሲዶችን ዲፋይን እናድርግ እንግዲህ በኬሚካል ተርም ማለት ነው ዲፋይን የምናደርጋቸው የአሲድ ቤዝ ዲፊኒሽን ሶስት አይነት የአሲድ ቤዝ ዲፊኒሽን አለ የመጀመሪያው እና the earliest መጀመሪያ ላይ ዲፋይን ለማድረግ የሞከረው አርሃነስ የሚባለው ሰውዬ ነው so the arrhenius definition የሚባለው ዲፊኒሽን አለ ከዛ በመቀጠል ደግሞ ትንሽ አድቫንስድ የሆነ ዲፊኒሽን አለ which is called the Bronsted-Lowry definition የምንለው and ከዛ በኋላ በጣም አድቫንስድ የሆነ በጣም ኢንክሉሲቭ የሆነ ደግሞ we have the Lewis acid definition ማለት ነው so for the time being only acid የአርሃነስ definition ብቻ ነው የምናየው so according to Arrhenius he was a Swedish scientist a Swedish chemist according to Arrhenius an acid is a compound or a substance that produces H+ okay hydrogen ion
ፕሮዲዩስ የሚያደርግ more specifically hydronium ion ምንለውን ነገር ፕሮዲዩስ የሚያደርግ ማለት ነው። so hydrogen ion and hydronium ion interchangeably ምንጠቀምባቸው ነገሮች ናቸው ማለት ነው። so hydrogen ion in most cases በጣም ሪአክቲቭ የሆነ ነገር ነው and arhanes ደግሞ አሲዶችን ዲፋይን የሚያደርገው in aqueous solution ስለሆነ aqueous solution ማለት ውሃ ውስጥ ያለ ሶሉሽን ማለት ነው። ስለዚህ ሃይድሮጅን አየን ሪአክቲቭ ስለሆነ ሲምፕሊ ሃይድሮጅን ሆኖ አይቀመጥም። ስለዚህ አጠገቡ ካለው ሃይድሮጅን ውሃ ጋር ሪአክት ያደርግና ሃይድሮኒየም አየንን ፕሮዲዩስ ያደርጋል ማለት ነው። ስለዚህ in more general sense according to Arrhanes አሲድ ማለት ሃይድሮኒየም አየንን ፕሮዲዩስ የሚያደርጉ ነገሮች ማለት ናቸው ማለት ነው። but for simplicity hydrogen ion ተብሎ ይቀመጣል ማለት ነው። and in some cases it's also called a proton. okay proton ሊባል ይችላል። so proton የሚባልበት ምክንያት ምንድነው? ሃይድሮጅን አየን እንግዲህ ፕሮቶን ስንል ፖዚቲቭሊ ቻርጅድ የሆነ ነገር ነው። so ሃይድሮጅን አየን ኤሌክትሮኑን ሉዝ አድርጎ አንድ ፕሮቶን ብቻ ነው ያለው። ስለዚህ በዛ የተነሳ in most cases ዲስከስ ሲደረግ ፕሮቶን ሊባል ይችላል ማለት ነው። ስለዚህ Arrhanes define የሚያደርገው ምንድነው? in aqueous solution a substance which produces hydronium ion in aqueous solution. እቺ በጣም ኢምፖርታንት ቃል ነች። in aqueous solution aqueous solution ውስጥ ካልሆነ የአሲድ ቤዝ ዲፊኒሽን የአርሃነስ አሲድ ቤዝ ዲፊኒሽን አይሰራም። ኦኬ ሶ ግዴታ in aqueous solution መሆን አለበት in water መሆን አለበት። ሶ ሶሉሽኑን ብንቀይረው then the Arrhanes definition አይሰራም ማለት ነው። ስለዚህ in general case የሄንን aqueous definition ወይም ደግሞ የአርሃነስ definition ስንመለከት we have this HA, this is a common acid, okay hydrogen containing acid ማለት ነው። so dissociate በሚያደርግበት ጊዜ H+ እና A- ፕሮዲዩስ ያደርጋል። this is called a conjugate acid ይባላል። so ቅድም እንዳልኳችሁ ይሄ ሃይድሮጅን አየን በጣም እንትን ስለሆነ ሪአክቲቭ ስለሆነ እና ውሃ ውስጥ ስለሆነ ያለው ከውሃ ጋር ሪአክት ያደርግና በዚህ አይነት መንገድ then hydronium ion ፕሮዲዩስ ያደርጋል። ስለዚህ anything any substance according to Arrhanes any substance hydronium ion produce የሚያደርግ any substance ምን ይባላል ማለት ነው? አሲድ እንለዋለን ማለት ነው። አሲድ እንለዋለን። እነዚህ እንግዲህ ኤግዛምፕሎች ናቸው። ስለዚህ ለምሳሌ HCl in aqueous solution hydronium ion produce ያደርጋል። sulfuric acid in aqueous solution hydronium ion produce ያደርጋል። in fact sulfuric acid ሁለት ሃይድሮጅን ስላለው እዚህ ጋር ሁለት ሃይድሮኒየም አየን ወይንም ሁለት ሃይድሮጅን አየን ነው ፕሮዲዩስ የሚያደርገው ማለት ነው። okay so እንግዲህ according to Arrhanes solution definition and acid ለመባል ግዴታ ምን ያስፈልገዋል? አዮናይዝ ሊደረግ የሚችል ወይንም አዮናይዘብል የሆነ ሃይድሮጅን ያስፈልገዋል። so አዮናይዘብል የሆነ ሃይድሮጅን ከሌለው የአርሃነስ አሲድ ብሎ ዲፋይን አያደርገውም ማለት ነው። okay አሲድ ብሎ ዲፋይን አያደርገው። ለምሳሌ we have nitric acid, sulfuric acid, phosphoric acid, hydrogen bromide, hydrobromic acid, hydroiodic acid, iodide acid, hydrofluoric acid እነዚህ ሁሉ ምንድናቸው? የአርሃነስ አሲዶች ናቸው ማለት ነው። okay አርሃነስ አሲዶች ናቸው። so እንግዲህ አርሃነስ ቅድም እንዳልኳችሁ ሶስት ዲፊኒሽን አለ ብያችኋለሁ። but ይሄ የአርሃነስ ዲፊኒሽን even though it's the earliest one እና ቀጥሎ ለመጡት ዲፊኒሽኖች እንደ ቤዝ ቢያገለግልም ነገር ግን የራሱ የሆነ ሊሚቴሽኖች አሉ። የመጀመሪያው ሊሚቴሽን ምንድነው? አርሃነስ አሲድ ብሎ ዲፋይን ሊያደርግ የሚችለው አንድን ሰብስታንስ in aqueous solution ከሆነ ነው፣ ውሃ ውስጥ ከሆነ ብቻ ነው። ያንን ውሃ ሪሙቭ ብናደርግና በሌላ ሶሉሽን ብንተካው ይሄ ዲፊኒሽን አይሰራም ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሃይድሮጅን የሌላቸው አሲዶችን አሲድ ወይም ቤዝ ሊላቸው አይችልም። ኦኬ አሲድ ወይም ቤዝ ሊላቸው አይችልም። ለምሳሌ ሃይድሮጅን ሳይኖራቸው ነገር ግን አሲድ የሆኑ እንትኖች አሉ። ሶ እነዛን ዲፋይን አያደርግም ማለት ነው። ከዛ በተጨማሪ ደግሞ ሃይድሮጅንም ኖሯቸው ያ ሃይድሮጅን አዮናይዜብል መሆን የማይችል ከሆነ አሲድ ይሆኑ ቤዝ ይሆኑ ዲፋይን ማድረግ አይችልም ማለት ነው። ኦኬ ስለዚህ እነዚህ ሊሚቴሽኖች አሉት ማለት ነው። ነገር ግን it's a more general theory of an acid base. now ለምሳሌ sulfuric acid ይሄ has two hydrogens and it is a diprotic acid. then propenoic acid ይሄ ማለት ነው። propenoic acid እንደምትመለከቱት 6 ሃይድሮጅን አለው። አንድ እዚህ ጋር ሁለት አለን 3
እዚህ ጋር 3 አለን 6 ሃይድሮጅን but it is classified as a monoprotic acid so diprotic monoprotic acid የሚለውን ነገር በኋላ ዲፋይን እናደርጋለን okay but sulfuric acid ሁለት ሃይድሮጅን ኑሮት it is diprotic ነው ነገር ግን ይሄ ፕሮፒኖይክ አሲድ ስንት ሃይድሮጅን አለው 6 ሃይድሮጅን ነገር ግን ሞኖፕሮቲክ ነው ለምንድን ነው ይሄንን ኤክስፕሌን ለማድረግ ሞክሩ ነው የሚለን ስለዚህ ይሄንን ኤክስፕሌን ለማድረግ ምንድነው ማድረግ ያለብን መጀመሪያ የፕሮፒኖይክ አሲድ ስትራክቸሩን ማወቅ አለብን ሶ የስትራክቸሩ ምንድነው እንደዚህ አይነት ስትራክቸር ነው ያለው ሶ እንደዚህ አይነት ስትራክቸር ነው ያለው ማለት ነው ስለዚህ ሁለት አይነት ሃይድሮጅን አለን ማለት ነው ኢቭን ዞ 6 ቢሆኑ ሁለት አይነት ሃይድሮጅኖች አሉ ሁለቶቹ ሃይድሮጅኖች ካርበን ላይ አታች የተደረጉ ናቸው ይሄኛው ሃይድሮጅን ግን ኦክሲጅን ላይ አታች የተደረገ ነው ስለዚህ እነዚህ አምስቱ ውሃ ውስጥ ስንከታቸው እነዚህ አምስቱ ሪሙቭ አይደረጉም ማለት ነው ኦኬ ከሃይድሮጅን ከውሃ ጋር ሪአክት አድርገው ሃይድሮኒየም አይንን ፕሮዲዩስ ያደርጉም የትኛው ብቻ ነው ፕሮዲዩስ የሚያደርገው ይሄኛው ስለዚህ በዛ የተነሳ ሞኖፕሮቲክ ሆነ ማለት ነው ኢቭን ዞ 6 ሃይድሮጅን ቢኖረው but አምስቱ ከካርበን ጋር አታች ስለተደረጉ ኢዚሊ ሪሙቭ አይደረጉም ማለት ነው ኦኬ ኢዚሊ ሪሙቭ አይደረጉም አዮናይዘብል ሃይድሮጅኖች አይደሉም ማለት ነው ኤክሰፕት ዲስ ሃይድሮጅን ከዚህ ሃይድሮጅን ውጪ ሌሎቹ አዮናይዘብል ሃይድሮጅን አይደሉም ስለዚህ ሞኖፕሮቲክ ሆነ ማለት ነው ነገር ግን ሰልፈሪክ አሲድ ምንድነው የሰልፈሪክ አሲድ ስትራክቸር ይሄንን ይመስላል ሶ እነዚህ ሁለቱም ሃይድሮጅኖች እንደምትመለከቱት ከኦክሲጅን ጋር አታች ያደረጉ ናቸው which is more electronegative በጣም ኤሌክትሮኔጋቲቭ የሆነ ኤሌመንት ነው ስለዚህ ይሄኛው ሃይድሮጅን ምንድነው አዮናይዜብል ሃይድሮጅን ናቸው ስለዚህ አዮናይዜብል ሃይድሮጅኖች ስለሆኑ ኢዚሊ ምን ሊደረጉ ይችላሉ ማለት ነው ሪሙቭ ሊደረጉ ይችላሉ ሶ ኢዚሊ ሪሙቭ ከተደረጉ አዮናይዜብል ከሆኑ ሰልፈሪክ አሲድ is a monoprotic diprotic acid ማለት ነው ኦኬ ዳይፕሮቲክ አሲድ ነው ማለት ነው ናው እስቲ እንደ አሲዶችን እንግዲህ አሁን ምን እንደሆኑ አየን እንዴት አድርገን ዲፋይን እንደምናደርግ ተመለከተን ናው ሌትስ ክላሲፋይ እናርጋቸው እንግዲህ አሲዶችን ክላሲፋይ ለማድረግ ሁለት አይነት ሜተድ እንጠቀማለን የመጀመሪያው ሃይድሮጅን የመጀመሪያው ክላሲፊኬሽን ምን ያህል አዮናይዜብል ሃይድሮጅን አላቸው ኦኬ ምን ያህል አዮናይዜብል ሃይድሮጅን አዮናይዝ ሊሆን የሚችል ሃይድሮጅን አላቸው በሚለው ክላሲፋይ እናደርጋቸዋለን ሶ በዚህ መሰረት we have monoprotic and polyprotic አንትኖች ይኖሩናል monoprotic acid እና polyprotic acid so in polyprotic acid ደግሞ we have diprotic triprotic tetraprotic የመሳሰሉት so monoprotic ማለት mono አንድ አዮናይዜብል የሆነ ሃይድሮጅን ያላቸው diprotic ሁለት አዮናይዜብል ሊሆን የሚችል ሃይድሮጅን ያላቸው ትራይፕሮቲክ ሶስት አዮናይዜብል ሊሆን የሚችል ሃይድሮጅን ያላቸው ማለት ነው ኦኬ ስለዚህ ሞኖፕሮቲክ ምንለው ለምሳሌ HCl ን ብንመለከት HCl አኳየስ የሆነ ወይም አኳየስ ሶሉሽን ውስጥ ሲገባ ዲሶሺየት አድርጎ ፕሮዲዩስ የሚያደርገው ሃይድሮጅን ስንት ነው አንድ ሃይድሮጅን ብቻ ነው ናይትሪክ አሲድ አንድ ሃይድሮጅን ብቻ ነው ኦር ሃይድሮብሮሚክ አሲድ we have hydrobromic acid ይሄ ዲሶሺየት ሲያደርግ ይሄንን ፕሮዲዩስ ያደርጋል ኦኬ ሶ ምንድነው ማለት ነው it is a monoprotic acid we have acetic acid okay acetic acid CH3 ይሄ ዲሶሺየት ሲያደርግ H+ እና ይሄንን ፕሮዲዩስ ያደርጋል ኦኬ H+ እና አሲቴት አይንን ፕሮዲዩስ ያደርጋል አሲቴት አይን CH3 COO minus ስለዚህ it is a monoprotic acid so ionize ሲያደርጉ አንድ ሃይድሮጅን ብቻ ፕሮዲዩስ የሚያደርጉ ነገሮች ወይ አሲዶች ምን እንላቸዋለን monoprotic acid እንላቸዋለን monoprotic acid the other one diprotic acid sulfuric acid ዲሶሺየት ሲያደርግ ሁለት ሃይድሮጅን ፕሮዲዩስ ያደርጋል carbonic acid ዲሶሺየት በሚያደርግበት ጊዜ ሁለት ሃይድሮጅን ፕሮዲዩስ ያደርጋል phosphoric acid 3 ሃይድሮጅን ስላለው then ዲሶሺየት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል 3 ሃይድሮጅን ፕሮዲዩስ ያደርጋል ሶ ይሄ እንግዲህ ባይ አዮናይዝ በሚያደርጉት
ሃይድሮጅን መጠን ነው ክላሲፋይ የምናደርጋቸው ማለት ነው። ለምሳሌ ይሄኛውን ብንመለከት this is called hypophosphoric acid ይባላል። so አራት ሃይድሮጅኖች አሉት። so it is a tetraprotic acid. okay tetraprotic አራት ነው አዮናይዝ ሊሆኑ የሚችሉ ሃይድሮጅኖች አሉት አራት ናቸው። እነዚህ አራቱም አዮናይዝ መሆን ስለሚችሉ ይሄ ሃይፖፎስፎሪክ አሲድ ምንድነው ነገር ምን ፕሮዲዩስ ያደርጋል አራት ሃይድሮጅን ስለዚህ ቴትራፕሮቲክ አሲድ ነው ማለት ነው። ቴትራፕሮቲክ አሲድ ነው ማለት ነው። now this is a very good exercise. okay ይሄኛው በጣም ቆንጆ አክቲቪቲ ነው። ምንድነው ኮምፔር የሚያደርገው አሞኒያ እና ፎስፎሪክ አሲድ። okay so እንደምትመለከቱት ሶስቱም ምን አላቸው ሶስት ሃይድሮጅን አላቸው but this is a base this is an acid. okay ይሄ ቤዝ ነው ይሄኛው አሲድ ነው ማለት ነው። ስለዚህ ይሄ ነገር የሆነበት ምክንያት ለምንድነው? ኦኬ ይሄ ነገር የሆነበት ምክንያት ለምንድነው? እንደምናውቀው እንግዲህ አሞኒያ እንደዚህ አይነት ስትራክቸር አለው። ሶ ሉን ፔር አለው እዚህ ጋር ሶ ሉን ፔር አለው። ስለዚህ አሞኒያ instead of removing the hydrogens እነዚህን ሃይድሮጅን ሪሙቭ አድርጎ አሲድ ከመሆን ይልቅ ምን ፕሪፈር ያደርጋል? H+ አክሴፕት ማድረግ ፕሪፈር ያደርጋል። ስለዚህ H+ አክሴፕት በሚያደርግበት ጊዜ ወደ ምን ይቀየራል? ወደ አሞኒየም አየን ይቀየራል። NH4+ ይሆናል። ስለዚህ ስለዚህ it's not an acid ማለት ነው። አርሃነስ አሲድ አይደለም። now ይሄንን አሞኒያ ዲፋይን ለማድረግ ሌላ definition ያስፈልጋል which is a Bronsted-Lowry definition የሚባለው ማለት ነው። so according to Bronsted-Lowry definition ደግሞ አሲድ ማለት ፕሮቶን የሚሰጥ ወይንም ሃይድሮጅን አየንን የሚሰጥ ቤዝ ማለት ደግሞ ሃይድሮጅን አየንን የሚቀበል ማለት ነው። የሚቀበል ማለት ነው። so according to አርሃነስ ቤዝ ማለት OH አየንን ፕሮዲዩስ የሚያደርግ ነው according to አርሃነስ። ስለዚህ በአርሃነስ ጊዜ ይሄ ቤዝ ሊሆን አይችልም ማለት ነው because OH ስለሌለው ነገር ግን in Bronsted-Lowry definition ይሄ አሞኒያ is a base because ለምንድን ነው አሞኒያ ቤዝ የሚሆነው? ለምሳሌ አሞኒያ ከውሃ ጋር or ደግሞ ከHCl ጋር ሪአክት እንዲያደርግ ብናደርገው ከHCl አንድ ሃይድሮጅን ይቀበልና NH4+ እና Cl- ይሆናል ማለት ነው። Cl- ይሆናል። ስለዚህ ፕሮቶን አክሴፕት ስለሚያደርግ it's a Bronsted-Lowry base ማለት ነው። ስለዚህ ልዩነታቸው ምንድነው? ፎስፎሪክ አሲድ is አርሃነስ አሲድ ነው። ይሄኛው ግን አሲድ አይደለም። ስለዚህ አሲድ ስላልሆነ ምን አያደርግም ማለት ነው? ሃይድሮጅኑን አይሰጥም ማለት ነው። ይሄ አሞኒያ በጣም in rare cases በጣም strong የሆነ ቤዝ ለምሳሌ እንደ አማይድ አይነት ቤዝ ወይም ደግሞ ሃይድራይድ አይነት ቤዞች ካልሆኑ በስተቀር ከአሞኒያ ላይ ሃይድሮጅንን መስበር ወይ መንጠቅ is በጣም difficult ማለት ነው። so this is regarding the dissociation አሁን ቅድም እንዳሳየዋችሁ phosphoric acid is a triprotic acid. so triprotic acid የሚሆንበት ምክንያት ምንድነው? ሶስት ሃይድሮጅን ፕሮዲዩስ ያደርጋል። so ሶስት ሃይድሮጅኑን ፕሮዲዩስ የሚያደርግበት መንገድ ስቴፕ ዋይዝ ነው። ሶስት ስቴፖች ነው። በአንድ ጊዜ አይደለም ፕሮዲዩስ የሚያደርገው። ስቴፕ ዋይዝ የሆነ ፕሮዳክሽን ነው የሚኖረው ማለት ነው። ሌላኛው ክላሲፊኬሽን is based on the amount of element ይሄ አሲዱ ምን ያህል ኤሌመንት ይዟል በሚለው ማለት ነው። this is number of elements they contain. so በዚህ መሰረት ደግሞ ሁለት አይነት አሲዶች ይኖሩናል። አንደኛው ባይናሪ የምንለው ነው። ሁለተኛው ደግሞ ተርነሪ የምንለው። so at the name indicates binary ማለት ሁለት ኤሌመንት የያዘ ማለት ነው። ተርነሪ ደግሞ ሶስት ኤሌመንት የያዘ። ስለዚህ ሲምፕሊ ኤሌመንቶቹን መቁጠር የኤሌመንቶቹን አይነት እዚህ ጋር ኤሌመንቶቹን አይነት ነው የምንቆጥረው መጠናቸው ብዛታቸውን አይደለም። ለምሳሌ HCl ሃይድሮጅን እና ክሎሪን ያዘው። ስለዚህ it's binary ይሄ ሃይድሮጅን ብሮማይድ ሃይድሮጅን እና ብሮሚን ያዘው ባይናሪ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ሰልፈሪክ አሲድ ሃይድሮጅን አለው ሰልፈር አለው ኦክሲጅን አለው። ስለዚህ ምንድነው ተርነሪ ብዛታቸውን ከቆጠርን ግን 2 3 7 ነው የሚሆነው።
ኦኬ 7 አተም ነው ያለን ስለዚህ ብዛታቸውን ሳይሆን አይነታቸውን ነው የምንቆጥረው ማለት ነው ካርቦኒክ አሲድ 1 2 3 ሃይፖክሎሪክ አሲድ 1 2 3 ፎስፎሪክ አሲድ 1 2 3 ኦኬ 3 አለው ማለት ነው ሌላ ለምሳሌ CH3 COH this is a ternary acid 1 2 3 ካርበን ሃይድሮጅን and oxygen ነው ያለው ማለት ነው ኦኬ ካርበን ሃይድሮጅን እና ኦክሲጅን ነው ያለው ኦኬ this is a ternary acid ይሆናል ማለት ነው ስለዚህ እንግዲህ በአሲዶችን በዚህ አይነት መንገድ መክፈል እንችላለን ማለት ነው እንግዲህ በሚቀጥለው ደግሞ ስለ ኮንሰንትሬትድ አሲድ ዳይሉት አሲድ ስለ ስትሮንግ አሲድ እና ስለ ዊክ አሲድ በሚቀጥለው ቪዲዮ ዲስከስ እናደርጋለን ስለነበረን ቆይታ አመሰግናለሁ ቻው